አብርሃም በጣም ደህና ነው። ቮይሱንም ላሰማችሁ አለኝ። እግዚአብሔር ይመስገን በጣም ደህና ነኝ። በጣም ይቅርታ። እሺ ያው ከስንት አንዴ ነው ቴሌግራም ገባውና ልክ በገባው ሰዓት ደግሞ የማይሆን ቴክስቶችና ቮይሶች እመልሳለሁና ለዛ ነው ቴሌግራም ከገባው ትንሽ ቆየ። እኔም ማንም ይምጣብኝ ምንም አያገባኝም፣ ደንታም የለኝም ማለት ነው። ሄርሜላ የትም ልደርስ ያቺን ትላንትና በተለቀቀው ቪዲዮ ሄርሜላ አበባ መስላ መጣች ምናምን። የሰው ልጅ ሴጣን ተኳኩሎ ነው እሺ የሚመጣው። ሴጣን ሲመጣ ለመጀመሪያ ጊዜ ውብ ሆኖ ነው የሚመጣው። አታውቁም ይሄንን አቻለሁ። አሁንም ቢሆን ሄርሜላ ምንም አታመጭም። ይሄን ቪዲዮ ደግሞ እንደምታዩ እርግጠኛ ነኝ እጅሽ ረጅም ስለሆነ ይሄንን ነገር ለማስቆም ትሞክሪያለሽ። ምንም ማለት አይደለም፣ አስቁሚ። ይሄንን ነገር ደግሞ እኔ ጋር ብቻ ሳይሆን ያለው ብዙ ሰው ጋር ነው ያለው፣ ከ10 ሰው ጋር በላይ ያለ ይሄንን መረጃ ማለት ነው። አስቀድሜ ስለማቅ ብዙ ሰው ጋር አስቀምጬዋለሁ። ዛሬ ከእጄ ብትነጥቂ ነገ እዛ ሄጄ ለአብርሃም መስጠት አይቀርም። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ በዚህ ይበልልኝ። እንደምታውቁት ቤተሰቦቼ ይኸው አብርሃምን ለማግኘት 130 ኪሎ ሜትር አቋርጬ ወደ አዲስ አበባ መጥቻለሁ እና በቀደም በነገርኳችሁ ወይ ደግሞ ባሳየዋችሁ ቪዲዮ ብዙ ሰዎች ያወራችሁኝ ወይ ደግሞ ኮመንት ላይ የምትሰጡት ነገር አይቼ ለእናንተ መልስ ለመስጠት መጥቻለሁኝ። ማለት ብዙ ነገር አይቻለሁኝ ማይሆኑ ነገሮች ስታወሩ ማለት ነው። አራተኛው ልጅ ጠንቋዩ ነው ምናምን ስትሉ አይቻለኝ። እንደፈለጋችሁ ማሰብ ትችላላችሁ። ምክንያቱም እናንተ ማገናዘብ እንደማትችሉ ወይ ደግሞ ሌላ ነገር ቪዲዮን ጨርሳችሁ እንዳላያችሁ ነው እኔ ያሰብኩት። ይሄንን ነገር ደግሞ ስታደርጉ ሁሉ ጊዜ የምነግራችሁ ነገር የሆነ ነገር የምታደርጉት ሙሉ ነገር አይታችሁ ወይ ደግሞ አጥንታችሁ ሳታዩ የሆነ ነገር ላይ ኮሜንት መስጠት በጣም የሚያስጠላ ነገር ነው እና ቤተሰቦቼ ዛሬ ስለዚህ ልነግራችሁ ነው የመጣሁት። አራተኛው ሰው ስታዩት ጸጉራም ጠንቋዩ ሌላ መላጣ የኔ ጓደኛ ወንድሜ አጭር ያኛው ወፍራም ረጅም ነገር ነው። እናንተ ይሄንን ነገር በምንም ታምር ልታስተውሉ አልቻላችሁ ወይ ደግሞ አላቅም ቮይሱን ብቻ አዳምጣችሁ ሊሆን ይችላል። ስልኩን ጠረጴዛ ላይ አስቀምጣችሁ ስዳዳምጡ ነው መሰለኝ እንደዚህ ሆናችሁት ማለት ነው። እና ይሄንን ነገር ያደረግነው ድጋሚ ገብታችሁ ከቪዲዮን ማየት ትችላላችሁ። ተከታትላችሁ ዝም ብላችሁ ይሄ ልጅ ራሱ ነው አይደለም ምናምን ብላችሁና እናንተ ትክክል ነን ወይ ደግሞ እኔ ትክክል ነኝ ብላችሁ የምታስቡ ነገር ከሆነ እንደፈለጋችሁ ኮሜንት ስጡ። እግዚአብሔርን ግን በጣም ነው ያዘንኩባችሁ። እሱ አይደለም አንደኛ ነገር። ሁለተኛ ነገር ደግሞ እናንተ ሰውን መግደል ፍቃድ ማን ሰጣችሁ? ይሄ ሰውዬ ሰው ሳይሆን ሴጣን ነው። የትኛውም ሰው እኮ ፈጣሪ የፈጠረው ሰው በሴጣን የሚመራ ሰው አይደለም። ጠንቋይ ወይ ደግሞ 666 አምላኪ አይደለም። ይሄን አንድና አንድ ሰው የሚባለው ለሰው የሚያስብ ለሰው የሚራራ ልክ እንደ አብርሃም ለሌሎቹ የሚያዝን ነው። ይሄን ሰው ግን ሰዎችን እየጎዳ ስለሆነ በዚህ ምድር ላይ መኖር ፍቃድ ማንም አይሰጠውም። እና ስለዚህ ቤተሰቦቼ ይሄንን ዛሬ ለመስጠት ነው የመጣሁት። አሁን እየመሸ ነው። ያው በጉዞ ነው መንገዱን ያሳለፍኩት። ጧት ተነስቼ ገና ከሰዓት አካባቢ ነው የደረስኩት። ምሳ በላልቼ ነው አሁን ራሱ የወጣሁት ማለት ነው። እና ቤተሰቦቼ የሆነ ወረቀት ለእናንተም ላሳያችሁ ነበር፣ ነገር ግን ከሻንጣዬ ጋር ስላስቀመጥኩት ረስቼዋለሁ። አብርሃምን በመፈለግ ላይ ነኝ። እንደ አጋጣሚ በቀደም ቮይስ ልኬለት ነበር። ዛሬ ቮይስ ልኮልኛል። ማለት እንዴት ነህ ደህና ነህ ወይ ምናምን ብዬው ነበር፣ አላየውም ነበር። ዛሬ ቮይስ ልኮልኛል። ቮይሱንም አሰማችኋለሁ። አብርሃም በጣም ደህና ነው አሁን ያለበት ሁኔታ። ቤተሰቦቼ የአብርሃም ወዳጆች የሆናችሁ በሙሉ አብርሃም በጣም ደህና ነው። ቮይሱንም ላሰማችሁ። አለኝ። እግዚአብሔር ይመስገን በጣም ደህና ነኝ። በጣም ይቅርታ። እሺ ያው ከስንት አንዴ ነው ቴሌግራም ገባውና ልክ በገባው ሰዓት ደግሞ የማይሆን ቴክስቶችና ቮይሶች እመልሳለሁና ለዛ ነው ቴሌግራም ከገባው ትንሽ ቆየ። ያው እንግዲህ ቮይሱን እንዳያችሁት ነው የኔ ውድ ቤተሰቦች። እናንተን እኔ እግዚአብሔርን ነው የምላችሁ በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ነገር ግን በሌላ መንገድ ስዞሩብኝ ደግሞ እኔም ይከፋኛል። እኔም የማደርገውን ነገር ላደርግ አልችልም እና ስለዚህ እንዳደርግ የሆነ በቃ ጥሩ ቦታ ላይ እንድደርስ ጥሩ መረጃዎችን ወደ እናንተ ለማድረስ ከፈለጋችሁ ለኔ ኔጌቲቭ ኮሜንት መስጣታችሁን አቁሙ። በቃ ለኔ ምንም እኮ አይደለም፣ ነገር ግን ማበረታቻ ነው እንጂ መስጠት ያለባችሁ እኔን የሚጥል ኮሜንት አይደለም መስጠት ያለባችሁ። እና ስለዚህ ቤተሰቦቼ ሁሉንም ነገር ማደርገው በምክንያት ነው። በቃ ግዴታ የማታውን ቪዲዮ ደግሞ አይታችኋል። አብርሃም ላይ የተለቀቀው ምንም ማድረግ አይቻልም። አብርሃም በአዲስ ምን እንዳስነካችሁ እኔ እንጃ። እግዚአብሔርን እኔ ምንም ማውቀው ታሪክ የለም፣ አላቅም። ሄዳም ሊሆን ይችላል ድጋሚ ማለት ነው ሌላ ሰው ጋር። ይሄንንም ደግሞ እንደምናወጣው እርግጠኛ ነኝ። ምንም ማለት አይደለም። እና
አብርሃም የሆነ ሰዓት ቪዲዮን የመጀመሪያ አካባቢ የት ከኢትዮጵያ ነው ወይ የምንወጣ ምናምን ብላ አሳምነዋለች መሰለኝ። እሱም እያወራ ነበር አይታችኋል። እና ቤተሰቦች የትም ሊሄድ አይችልም። አብርሃም ከዚህ ሀገር ንክች ብሎ አይወጣም። እኔ ዛሬ የትም ሳይሄድ እኔ ቡታጀራ እንደሚሄድ አላቅም ነበር። ወደ ቤተሰቦቹ ይሂድ ተብሎ ነበር። ነገር ግን ይሄን ነገር እንደሚሄድ አላቅም ነበር። ከመሄዱ በፊት ግን ግዴታ እዚህ ማግኘት ስላለብኝ አብርሃምን ዛሬውኑ ፈልገዋለሁ። ነገ ቀጥታ ሄጄ ያገኘዋለሁ ማለት ነው። እና ቤተሰቦች ለእናንተ ማሳያችሁ ወረቀት ከሱ ጋር አብራችሁ ሆናችሁ እንድታዩት ጠይቃችኋለሁ። ያው እንደምታውቁት ዛሬ ነው የመጣሁት። ቤተሰቦቼ ያለሁት አዲስ አበባ ውስጥ ነው እና እንደምታዩት ነው። በጣም አድካሚ ነው። ታክሲውን፣ ጫጫታውም እግዚአብሔርን ቦታ በጣም አጥቼ ማለት ለእናንተ ቪዲዮ ልሰራላችሁ የነበረው ልክ እንደመጣው የነበር። ነገር ግን በጣም ደከመኝ፣ ቦታም አላገኘውኝም ነበር። ይሄ ራሱ በጣም ተጉዤ ብዙ ወክ ለመውጣት አስቤ በዛው አጋጣሚ ልስራላችሁ ብዬ ነው ቤተሰቦቼ። ግዴታ ይህን ነገር ደግሞ ወደ እናንተ ማድረስ ስላለብኝ ነው 130 ኪሎ ሜትር አቋርጬ የመጣሁት። በቀልድ ወይ ደግሞ ልዝናና አይደለም። እሺ ለመዝናናት እዛው ሀገሬ ላይ ዝናናለሁ። ነገር ግን ግዴታ ይሄንን ፋይል ማውጣት ስላለብኝ ዛሬውኑ አብርሃምን እፈልገዋለሁ። ያ ቮይስ መልሶልኛል። ዛሬ ራሴ ቮይስ መልስለትና ነገ አገኘዋለሁ ማለት ነው። እና ቤተሰቦቼ እናንተ ማድረግ ያለባችሁን ነገር አብርሃምን በውስጥ መስመር የምታወሩ ሰዎች አብርሃምን ወይ ደግሞ እየደወላችሁ አይዞ የኔ ወንድም አይዞ የኔ ጓደኛ ምናምን የምትሉ ሰዎች እባካችሁ አሁንም ቢሆን ጸሎታችሁ አይለየን። ግዴታ በቃ ለሱ ጸሎት ማድረግ አለባችሁ። ሁለተኛ ደግሞ እሱ ወደ ሌላ ቦታ ወደ ሌላ ነገር ሲያስብ እናንተ ቀኝ ቀኙን እያሰባችሁ እሱን አይዞ ወንድሜ በርታ ምናምን እያላችሁ እንድታበረታቱት ነው የምፈልገው። ምክንያቱም ይሄንን ነገር ደግሞ ለሱ ትልቅ ነገር ስለሆነ ማለት ነው። የሰው ልጅ ኔጌቲቭ ኮመንት ከመስጠት ይልቅ የሆነ ፖዚቲቭ የሆነ ነገሮችን በማውራት ብዙ ደረጃ ላይ ሊደርስ ይችላል። እኔ አሁን እናንተ በምታወሩ ላለጨንቅ ወይም ደንታ ላይ ሰጠኝ ይችላል። ነገር ግን ፖዚቲቭ የሆነ ኮመንት ብትሰጡኝ ካለውበት በላይ ሆኜ ልገኝ ይችላለሁ። እኔም ማንም ይምጣብኝ ምንም አያገባኝም፣ ደንታም የለኝም ማለት ነው። ሄርሜላ የትም ልደርሽ ያቺም ትላንትና በተለቀቀው ቪዲዮ ሄርሜላ አበባ መስላ መጣች ምናምን። የሰው ልጅ ሴጣን ተኳኩሎ ነው እሺ የሚመጣው። ሴጣን ሲመጣ ለመጀመሪያ ጊዜ ውብ ሆኖ ነው የሚመጣው። አታውቁም ይሄንን? ሄርሜላም እንደዛ ሆና ነው የመጣችው፣ ሁላችሁም ቢገባችሁ ማለት ነው። እና እኔ ምንም ማለት አልችልም። አሁንም አያገባኝም፣ የራሷ ጉዳይ ነው። ለምን ደምን ባታለቅስም ሄርሜላ ማለት ነው። ይሄንን ነገር ግን ከማድረግ ወደኋላ አልልም። ሄርሜላ የፈለገችው ነገር ብትል ወደኋላ አልልም። አቤልንም እንደምታውቁት ከሷ ስር ሲከተል ዛሬ የት ነው ያለው አናቅም። ምን እየሰራ ነው አናቅም። የሁለቱንም ጉድ አውጥቼ ያሳያቸዋለሁ ማለት ነው። እኔ አቤል ከመጀመሪያ ጀምሮ ከኛ ሳይለይ ቡታጀራ ውስጥ እያለ አውቀዋለሁ። ጓደኛዬ ነው፣ አብረን በልተናል፣ አብረን ጠጥተናል። ነገር ግን ዛሬስ ያለበትን ሁኔታ ተመልከቱ። እኔ ወንድሜ ስለሆነ ጓደኛዬ ስለሆነ የሱን የደባበቀው እውነት ወይ ደግሞ ውሸቱን እኔ ልደባበቅለት ወይ ደግሞ ልሸፋፍንለት አልችልም። ቀጥታ አውጥቼ ያሳያለሁ ማለት ነው። ለምን አባቴ ነው መቀጣት ያለበት ሰው ይቀጣል። ስለዚህ አሁንም ይሄንን ነገር ነው ማደርገው። አብርሃም ባጠፋ ሰዓት አብርሃም ጥፋተኛ ነው እላችኋለሁ። ሩታ ባጠፋች ሰዓት ሩታ ጥፋተኛ ነች። ሄርሜላ ግን እስካሁን አንድ ጥሩ ነገር ስትሰራ በምንም ታምር አላየውም። እኔ ሄርሜላ የሆነ ነገር ስላደረገች እኔ እሷ ፊት ለፊት ላይ መጥቼ ይቅርታ ምናምን ላደርግላት በምንም ታምር አላደርግም። ሄርሜላ ይቅርታ እኔ ይኸው እንዲረዱኝ እንጂ ሄርሜላን ይቅርታ አልጠይቃትም። ምንም ልታመጣ አትችልም። አሁንም እዚህ ሆኜ የትም ትሁን እኔ ምንም አታረገኝም። እኔ እጇ ረዥም እንደሆነ አውቃለሁ። ነገር ግን እኔ አንድና አንድ ይዤ የምጓዘው ፈጣሪን እንጂ ሴጣንን አይደለም። እሷ እስካሁን ይዛ እየተጓዘች ያለችው ከጠንቋይ ጋርና ከሴጣን ጋር ተመካክራ ብዙ ነገሮችን ለማድረግ ወስናለች። ተሳካላት አልተሳካላትም። አሁንም እየወደቀች ነው። ከፍ ትላለች፣ ትወድቃለች። ይሄን የያዘ ሰው ግን ሴጣንን የያዘ ሰው በምንም ታምር ሊቆም አይችልም። እግዚአብሔርን የያዘ ሰው ግን ሁሌም እንደቆመ ነው። እሺ ሁሌም እንደቆመ ነው። አብርሃም አሁንም ቢሆን ከሩታ መለየት ካለበት ትለያለህ እንድታስብ ማለት ነው። ማታ ዴቭ ጥሩ ነገር ነው ያለ። ከሁለቱም ተለይተ ማሰብ አለብህ። እኔ ከሁለቱም ተለይተ ማሰብ ያለብህ ነገር የትኛው ጋር ልሂድ ብለህ አይደለም፣ ራስህን በቃ እንድታውቅ ነው መለየት ያለብህ ማለት ነው። ሄርሜላ ጋር ወይ ደግሞ ሩታ ጋር ልሂድ ብለህ አይደለም ማሰብ ያለብህ፣ ራስህን እንድታውቅና ራስህን እንድታረጋጋ ነው በቃ መለየት ያለብህ። እነጋሽዬ ጋር ከሄድክ በጣም ደስ ይለኛል፣ እግዚአብሔርን በጣም ደስ ይለኛል። እና ካገኘውክም አብረን እንሄዳለን። እና ቤተሰቦች አሁንም ቢሆን እነግራችኋለሁ አብርሃም ጋሽዬ ጋር የሚወድ ከሆነ በጣም ደስ ይለኛል። እኔም በዚሁ አጋጣሚ አብሬያቸው እሄዳለሁ። ይሄንን ፋይል እሰጠውና የሄርሜላ ነገር እስከ መጨረሻው
ቁርጥርጥ ይልለታል ማለት ነው። እኔ ይሄንን ነገር ደግሞ ሳሳየው በደስታና በቃ ራሴ በኮንፊደንስ ምክንያቱም ማንም ሰው ያላወጣውን መረጃ ነው እኔ ይዤላቸው ነው የመጣሁት ማለት ነው። ያንን ጠንቋይ እስካሁን አለ፣ ምንም ያደረግነው ነገር የለም። እናንተ ኮሜንት ላይ ንገሩን ብለናቸው ሰውን የመግደል አቅም ማሰጣችሁ። ይህንን ሰው አይደለም ሴጣን እንጂ ሰው አይደለም። እናንተ በዚህ አይነት ነገር ታምናላችሁ? ሰው ነው ብላችሁ ነው የምታስቡት? አይደለም። ሰው እኮ እንደዚህ አይነት ነገር አያደርግም። ሰው እኮ ሰውን አይጎዳም። ፈጣሪ የፈጠረው ፍጡር ሰውን አይጎዳም። እኛ ጭንቅላት የተሰጠን እንድናስብበት ነው። ስለዚህ ማሰብ አለብን። ከሰዎች ከሌሎች ፍጥረቶች ሁሉ የበለጠ ነገር የተሰጠን ለሰዎች ነው እና ይሄንን ነገር ደግሞ ልናስብበት እንጂ ሰውን ልንጎዳበት አይደለም የተሰጠን። እና ቤተሰቦቼ ዛሬ እየመሸ ነው፣ ብዙም ነገር አልላችሁም። እንግዲህ ይሄንን ነገር ሳደርገው በደስታ ነው ብያችኋለሁኝ። አሁንም ቢሆን ሄርሜላ ምንም አታመጭም። ይሄን ቪዲዮ ደግሞ እንደምታዩ እርግጠኛ ነኝ። እጅሽ ረጅም ስለሆነ ይሄንን ነገር ለማስቆም ትሞክሪያለሽ። ምንም ማለት አይደለም፣ አስቁሚ። ይሄንን ነገር ደግሞ እኔ ጋር ብቻ ሳይሆን ያለው ብዙ ሰው ጋር ነው ያለው፣ ከ10 ሰው ጋር በላይ ያለ ይሄንን መረጃ ማለት ነው። አስቀድሜ ስለማቅ ብዙ ሰው ጋር አስቀምጬዋለሁ። ዛሬ ከእጄ ብትነጥቂ ነገ እዛ ሄጄ ለአብርሃም መስጠት አይቀርም እና ቤተሰቦቼ ዛሬ ይሄንን ላሳውቃችሁ ብዬ ነው የመጣሁት። እስከዛው ድረስ ደህና ሁኑልኝ። ነገ አብርሃምን ካገኘሁት ከሱ ጋር ሆኜ መረጃውን ፊት ለፊት ላይ እየሰጠሁት አሳያችኋለሁ። ሁላችሁም የሄርሜላ ነገር ይቆርጥላችኋል። ሄርሜላ እንዲህ ውብ ሆና ተኳኩላ ወይ ደግሞ ምስኪን ሆና ስትመጣ ሰው መስላችሁ አይምሰላችሁ እናንተ ማለት ነው። ሴጣንና የሴጣን ቁራጭ የሆነች ልጅ ነች። እኔ ሁሉንም ነገር ስለሷ ስለማቅ ማለት ነው። እና ቤተሰቦቼ ሁሉንም ነገር አሳያችኋለሁ። እስከዛው ድረስ ደህና ሁኑልኝ። እወዳችኋለሁ።